በሰይጣን እንዳንታለል የእርሱን ሐሳብ አንስትም። በክርስቶስ ከመሆናችን በፊት በበደሉና በኃጢአቱ ሙት የሆነውን ሰው ሰይጣን ይሰራበታል። ሐዋርያው ጳውሎስ አሁን ለኤፌሶን ሰዎች በሰማያዊ ስፍራ በመንፈሳዊ በረከት ተባርካችኋል፣ ዓለም ሳይፈጠር በክርስቶስ ተባርካችኋል ይላል። አሁን እኛ የጸጋ ወንጌል አማኞች በክርስቶስ ኢየሱስ ተቀድሰን ጸድቀን የእግዚአብሔር ልጆች ሆነናል። የክርስቲያን በክርስቶስ ነፃ መውጣት የክርስቶስ አካል ስለመሆናችን ከሰይጣን እስራትና ለሰይጣን ከምንኖርበት ከባርነት ሕይወት ነፃ እንደወጣን የሚናገረው አንድ ክርስቲያን አሁን እርግማን የለበትም። የዘር ማንዘር እርግማን የለበትም። የቤተሰብ እርግማን የለበትም። ቢሟርቱበት፣ ቢደግሙበት፣ ቢጠነቁሉበት፣ ቢመትቱበት የምድር ጠንቋዮች በሙሉ ተሰብስበው በሱ ላይ ክፉ ቢናገሩ በአንድ በክርስቶስ አካል ላይ ምንም ሊያደርጉና ምንም ሊያመጡ አይችሉም። የክርስቶስ አካል የሆነ ሰው በክርስቶስ ካመነ በኋላ በሰማያዊ ስፍራ በአብ ቀኝ ከክርስቶስ ጋር ተሰውሯል። ሕይወቱ ክርስቶስ ነው። ክርስቶስ ደግሞ የጨለማን አለቅነት፣ ስልጣናት፣ ጌትነትን ገፎ በሰማያዊ ስፍራ የተቀመጠ አለቅነት፣ ስልጣናት ከእግሮቹ በታች ያሉ አለቅነትና ስልጣናትን የተሞላ እሱ ራሱ የጌቶች ጌታ የንግስታት ንጉስ የሆነ በምድርና በሰማይ ያሉት ሁሉ ጉልበት ያላቸው በሙሉ እንዲበረከኩለት ከስሞች ሁሉ በላይ የሆነውን ስም ያዘ ነው ኢየሱስ ክርስቶስ። አሁን ሰይጣን በሰው ሕይወት ላይ በሚደግሙበት በሚያመርቱበት ሰው ላይ ሊሰራ አይችልም። ክርስቲያን ትልቅ ተስፋ ያለውና በክርስቶስ ኢየሱስ ያመነ አካል ነው። ሰላም ቅዱሳን፣ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬም በአዲስ መልእክት ወደ እናንተ መጥቻለሁ። ብዙ እንማርበታለን፣ ብዙ እንለወጥበታለን። ለዩቲዩቡ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድትቀላቀሉን ከኛ ጋር ብዙ ትምህርት እንድትካፈሉ በጌታ ፍቅር አሳስባቸዋለሁ። የጌታችን ኢየሱስ ክርስቶስ ስም የተባረከ ይሁን። ዛሬ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ያለውን ሐሳብ እንመለከታለን። በሰይጣን እንዳንታለል የእርሱን ሐሳብ አንስትም ይላል። በሰይጣን እንዳንታለል የእርሱን ሐሳብ አንስትም። ባለፉት ዘመናትና ባለፉት ወቅታት በክርስቶስ ከመሆናችን በፊት ሰይጣን በእኛ ላይ የሚሰራ አለቃ ነበር። ማለት የፈለገውን ነገር በእኛ ላይ የሚያደርግ፣ የሚፈልገውን ነገር በእኛ ላይ የሚተገብር፣ መግደል ሲፈልግ የሚገድል፣ በቃ ጣዖት እንድናመልክ የሚያደርግ፣ በተለያየ ጎዳናና በተለያየ መንገድ ከእግዚአብሔር ውጪ የሆነውን የህይወት ተግባር እንድንገልጥ የሚያደርገን አካል ነበረ ሰይጣን። አሁን በክርስቶስ ሆነናል። በክርስቶስ ከመሆናችን በፊት ሰይጣን እንዴት ይሰራ ነበረ በእኛ ህይወት ላይ የሚለውን ነገር እስቲ በትንሹ ኤፌሶን ምዕራፍ 2 ቁጥር 1 ላይ ያለውን ሐሳብ እንመለከታለን። እንዲህ ይላል መጽሐፉ፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። ተመልከቱ፣ በአየሩ ላይ ያለው አለቃ መንፈስ ፍቃድ ይላል። በአየሩ ላይ ያለው አለቃ መንፈስ ፍቃድ ማን ነው? ሰይጣን። የልቡና ፍቃዳችንና የልቡናችን ሐሳብ እያደረገን በፊት እንመላለስ ነበር። ፍቃዱን እያደረገን ተመልከቱ። እንድንመላለስ ያደረገን ዋናው ነጥብ በበደላችንና በኃጢአታችን ሙት መሆናችን ነው። በበደሉና በኃጢአቱ ሙት የሆነውን ሰው ሰይጣን ይሰራበታል። ወይም ደግሞ በአየሩ ላይ ያለው አለቃ ፍቃድ በሱ ላይ ስልጣን አለው። ሰውየውም በአየሩ ላይ ላለው አለቃ መንፈስ ፍቃድ እንደ ልቡና ፍቃዱ እንደ ልቡና የልቡና ሐሳቡና የልቡና ፍቃዱን እያደረገ ይመላለሳል፣ ይኖራል፣ ያደርጋል። ሐዋርያው ጳውሎስ አሁን ለኤፌሶን ሰዎች በሰማያዊ ስፍራ በመንፈሳዊ በረከት ተባርካችኋል፣ ዓለም ሳይፈጠር በክርስቶስ ተባርካችኋል ይለናል። አሁን
እኛ የጸጋ ወንጌል አማኞች በክርስቶስ ኢየሱስ ተቀድሰን ጸድቀን የእግዚአብሔር ልጆች ሆነናል። ገላትያ ላይ ጸጋው ብቻውን ያለ ሕግ መደመር ያለ ሕግ ጣልቃ ገብነት ብቻውን እኛን ያጸድቃል። ክርስቶስ ኢየሱስ የሞተው ከሙታን የተነሳው ሕግም ተደምሮ እንዲያጸድቀን ሳይሆን እርሱ ራሱ ምን እንዲለን እንዲያጸድቀን ነው። ከክርስቶስ ጋር ተሰቅያለሁ፣ ከክርስቶስ ጋር ሞቻለሁ። አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል። የእግዚአብሔር ጽድቅ በእኔ ይገለጣል ብሎ ሐዋርያው ጳውሎስ ይናገራል። ሕግ ወይም ደግሞ ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይጸድቅ ሕግ ሁሉ የሚናገረው ይህን ነው። በቃ በእግዚአብሔር ፊት አይጸድቅም። ሥጋ የለበሰ በሙሉ አይጸድቅም። በእግዚአብሔር ፊት የምንጸድቀው በክርስቶስ ኢየሱስ እምነት ስናምን ነው ብሎ ገላትያ ላይ ይናገራል። ቆሮንቶስ ላይ የእግዚአብሔር ቤተ መቅደስ ናችሁ፣ ትምክታችሁ፣ ጽድቃችሁ፣ ቅድስናችሁ፣ ቤዛችሁ የተደረጋችሁት በክርስቶስ ነው። የታጠባችሁት የጸደቃችሁት የእግዚአብሔር ቤተ መቅደስ የሆናችሁት ከክርስቶስ ነው። ተሰሎንቄ ላይ እንዳታዝኑ ተስፋ እንደሌላችሁ ሰዎች አትዘኑ፣ በሰማይ ተስፋ ቀርቶላችኋል። ይሄ የሚሞት አካላችሁ የማይሞት አካል ይለብሳል። ይሄ የክርስቲያን ተስፋ የክርስቲያን ሙሉ ከእግዚአብሔር የተሰጠን ነገር ነው። ቆላስይስ ላይ ደግሞ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ያለው የመለኮቱ ሙላት ያለው የመለኮቱ ሙላት የተገለጠበት መለኮት የሆነው ክርስቶስ አለቅነትን ስልጣናትን የገፈፈ የሚቃወምን የዳን ጽፈት ያስወገደ ክርስቶስ በእናንተ ውስጥ ነው ያለው። በላይ ያለውን እሹ በላይ ያለውን ፈልጉ፣ በላይ ያለውን ፈልጉ። 13ቱ መልእክታት ላይ ሐዋርያው ጳውሎስ የክርስቲያን በክርስቶስ ነፃ መውጣት የክርስቶስ አካል ስለመሆናችን ከሰይጣን እስራትና ከሰይጣን ለሰይጣን ከምንኖርበት ከባርነት ህይወት ነፃ እንደወጣን ነው የሚናገረው። አንድ ክርስቲያን አሁን እርግማን የለበትም። የዘር ማንዘር እርግማን የለበትም። ይህ የቤተሰብ እርግማን የለበትም። ቢማርቱበት፣ ቢደግሙበት፣ ቢጠነቁሉበት፣ ቢመትቱበት የምድር ጠንቋዮች በሙሉ ተሰብስበው በእሱ ላይ ክፉ ቢናገሩ በአንድ በክርስቶስ አካል ላይ ምንም ሊያደርጉና ምንም ሊያመጡ አይችሉም። የክርስቶስ አካል የሆነ ሰው በክርስቶስ ካመነ በኋላ በሰማያዊ ስፍራ በአብ ቀኝ ከክርስቶስ ጋር ተሰውሯል። ህይወቱ ክርስቶስ ነው። ክርስቶስ ደግሞ የጨለማን አለቅነት፣ ስልጣናት፣ ጌትነትን ገፎ በሰማያዊ ስፍራ የተቀመጠ አለቅነት፣ ስልጣናት ከእግሮቹ በታች ያሉ አለቅነትና ስልጣናትን የተሞላ እሱ ራሱ የጌቶች ጌታ የንግስታት ንጉስ የሆነ በምድርና በሰማይ ያሉት ሁሉ ጉልበት ያላቸው በሙሉ እንዲበረከኩለት ከስሞች ሁሉ በላይ የሆነውን ስም ያዘ ነው ኢየሱስ ክርስቶስ። አሁን ሰይጣን በሰው ህይወት ላይ በሚደግሙበት በሚያመርቱበት ሰው ላይ ሊሰራ አይችልም። ክርስቲያን ትልቅ ተስፋ ያለውና በክርስቶስ ኢየሱስ ያመነ አካል ነው። ያመነ አካል ነው። ተቀድሰናል፣ ጸድቀናል፣ የእግዚአብሔር ልጆች ሆነናል። አሁን የእግዚአብሔር ልጅ የሆነውን ልጆች የሆነ ጽድቅ የሆነውን እኛን አከሊት እንትና በጎረቤት በምትደግመው አከሊት እንትና በሚደግመው ማርትና ጥንቆላ በፍጹም ክርስቲያን ሊያዝ አይችልም። የክርስቶስ አካል የሆነ ሰው ሊገደብ አይችልም። ጥንቆላ በእሱ ላይ ስለማይሰራ፣ ድግምት በእሱ ላይ ስለማይሰራ፣ እሱ በክርስቶስ በሰማያዊ ስፍራ ስለተቀመጠ ከስሞች ሁሉ በላይ የሆነው ስም በህይወቱ ስላለ እዚህ አለቃ ፍቃድ እንደሆነ በአየሩ ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው ይላል ብሎ ይናገራል። ተመልከቱ። አሁን ወደ ሁለተኛ ቆሮንቶስ ምዕራፍ 2:11 ላይ ልመልሳችሁ። አሁን ጳውሎስ ምንድነው እያወራ ያለው? ምንድነው የሰይጣን ሐሳብ ምንድነው? በእርሱ የሰይጣን ሐሳብ ምንድነው? ሰይጣን አሁን በአማኝ ህይወት ላይ በፍጹም ሊሰራ አይችልም። በፍጹም ሊሰራ አይችልም። አማኝ በክርስቶስ ኢየሱስ በጸጋው የተቀደሰ በጸጋው የዳነ ሰው ነው። ሁለተኛ ቆሮንቶስ ምዕራፍ 2:11 ላይ በሰይጣን እንዳንታለል የእርሱን ሐሳብ አንስተው። ተመልከቱ። አሁን ሰይጣን ድግምቱን፣ ማርቱን፣ ጥንቆላውን፣ ደፍተራውን አይደለም መፍራት ያለበት ሐሳቡን ነው።
አሁን አንድ ክርስቲያን የሰይጣንን ሐሳብ መስራት የለበትም። የሰይጣን ሐሳብ ምንድነው? የሰይጣን ሐሳብ ምንድነው? እኛ ህይወት ላይ ምን እንዳይፈጠር ነው የሚፈልገው ሰይጣን? በሰይጣን እንዳንታለል። ስለዚህ ሰይጣን የማታለልን ስራ ነው የሚሰራው። ሕፃን ልጅ ሄዳችሁ አይታችሁ ከሆነ 200 ብር ድፍን ይዞ እናንተ 50 ብሩን 5 ቦታ አርግታችሁት 200ውን ልትቀበሉ ትችላላችሁ። 5ቱን ዘርዝራችሁ። አሁን ሰይጣን ብዙ አማኞችን የሚያታልለው በሚታይ ነገር ክርስቶስን እንዲሸፈንባቸው ያደርጋል፣ እንዲደበቅባቸው ያደርጋል። እና ሕፃኑ 200 ይሰጣችሁና ዝርዝር 50 ብሩን 5 ቦታ የሆነውን ነገር ይቀበላቸዋል። ሰይጣንም እንደዛ ነው የሚያደርገው። የማታለል ስራ ነው የሚሰራው። ብዙ ይመስላል ግን ጥቂት ነው። ህይወት ይመስላል ነገር ግን ሞት ነው። ብርሃን ይመስላል ግን ጨለማ ነው። ተስፋ ይመስላል ግን ተስፋ መቁረጥ ነው። ደስታ ይመስላል ግን ሐዘን ነው ሰይጣን ያለበት። የተለበጠ ወይም ደግሞ ተመልከቱ፣ አንድን ድንጋይ አንድን እንጨት በወርቅ መለበጥ እንችላለን። በምን? በወርቅ መለበጥ እንችላለን። ወርቁ ሲነሳ ውስጡ ምንድነው? ድንጋይ። ውስጡ ምንድነው? እንጨት። ሰይጣን የተለበጠ እውነት ነው የሚይዘው። ሰይጣን የተለበጠ ውሸት ነው የሚይዘው። ተለብጦ የመጣ ነገር ነው የሚይዘው። ይሄ ማለት ሙሉ እውነት አይደለም። ሙሉ ህይወት ሊሰጥ የሚችል አካል አይደለም ሰይጣን ህይወታችን በፍጹም ሊያታልል አይገባም ነው ጳውሎስ እየተናገረ ያለው። እሺ በዚህ ሁኔታ ከተናገርኩ ምንድነው ሰይጣን የሚሰራው? ክርስቶስን እንዳንመለከት፣ ክርስቶስ ኢየሱስን እንዳናይ፣ ሰው ክርስቶስን እንዳያይ፣ ክርስቶስን እንዳያውቅ፣ የተገለጠውን የፈቃዱን ዕውቀት እንዳይረዳ፣ የተገለጠውን የእግዚአብሔርን ፕሮግራም፣ የእግዚአብሔርን እቅድ፣ የእግዚአብሔርን ዓላማ እንዳይረዳ ነው የሚፈልገው ሰይጣን። በክርስቶስ የተገለጠውን እውነት እንዳያውቅ ነው የሚፈልገው። ሔዋንን ከኤደን ገነት ያወጣው በማታለል ነው። አትሞቱም ያላቸው እግዚአብሔርስ ትሞታላችሁ። ተመልከቱ፣ አትሞቱም ያላቸው ግን እንደ እግዚአብሔር መልካምና ክፉን የምታውቁ ትሆናላችሁ አለ። ሰዎቹ መልካምና ክፉን የሚያውቁ ሆነዋል። የተለበጠ እውነት ይዞ ነው የመጣው። የተለበጠ እውነት ነው ይዞ የመጣው። ግን የሚጠቅማቸውና የሚረባቸው ሙሉ ፓኬጅ፣ ሙሉ እውነቱን እግዚአብሔር ገልጦላቸው ነበር። በኤደን ገነት ውስጥ እግዚአብሔር እንዳይበሉ የከለከላቸው አንድም ዛፍ የለም። ነገር ግን ሲከለከላቸው ወይም ደግሞ እንዳትበሉ ሲላቸው ሰይጣን አናገኘው። ሰይጣን ከብዙ ይልቅ አንድ ላይ እንድናተኩር ነው የሚፈልገው። ከብዙ መልካም ህይወት ይልቅ፣ ከብዙ ደግ ከሆነው ከእግዚአብሔር ህይወት ይልቅ ክፉ በሆነ ወይም ደግሞ ትንሽ በሆነ መልካም በሚመስል ነገር ላይ እንድናተኩር ነው የሚፈልገው። ብዙ እያላችሁ ነገር ግን ያጣችሁ ትንሽ ነገር ከሆነ እናንተ እኮ ትንሽ በቃ ኢየሱስ ጌታ ነው። ለዚህ ነው ሐዋርያ ጳውሎስ ምድርን የምንመለከት ከሆነ፣ በምድር ያለውን ህይወት የምንመለከት ከሆነ ብዙ ነገር እንደሚያንሰን፣ ብዙ ነገር ጎደሎ እንደሆነ፣ ብዙ ነገር ባዶ እንደሆነ ይናገራል። ሰማይ ግን ስንመለከት በክርስቶስ በሰማይ ስፍራ ሁሉ የተባረክንበት እውነት ነው። ይሄ ማለት በቃ ምድርን ልንመለከት አይገባም። በምድር እስካለን ድረስ እናገለግላለን። የኛ መሳሪያ ነው፣ የሚመጣ ሁሉ እንጠቀምበታል። ከዛ ውጪ ግን ሰይጣን የራሱን ፍቃድ በማድረግ እኛን ሊያታልል፣ እኛን ሊያደርግ አይችልም። ስለዚህ እኛ በክርስቶስ የተጠራን የክርስቶስ አካል ነን። ስለዚህ በሰይጣን እንዳንታለል የእርሱን ሐሳብ አንስተውም ብሎ ይናገራል። በሰይጣን ምን እንዳንታለል መታለል የለብንም። በትንሽ ነገር መታለል የለብንም። በትልቅም ነገር መታለል የለብንም። እግዚአብሔር የማንታለልበትን እውነት ያስይዞናል። ሰይጣን እንዳልኳችሁ የሚያታልልበት መንገድ አንዱ ይሄ ነው። ብዙዎችን
ወደ ኋላ ያስቀረበት ክርስቶስን እንዳያውቁ ክርስቶስን እንዳይረዱ ያደረገበት መንገድ አንዱ ይሄ ነው። እዚሁ ሁለተኛ ቆሮንቶስ ምዕራፍ 9 ላይ ምዕራፍ 8 ላይ ሲናገር ሐዋርያው ጳውሎስ እንደዚህ ይላል። እዚህ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ለክርስቶስ ነው የታጫችሁት፣ በንጽህና ነው የታጫችሁት፣ በቅድስና ነው የታጫችሁት። ነገር ግን ይላል እባብ በተንኮሉ ሔዋንን እንዳሳሳታት፣ እባብ በተንኮሉ ሔዋንን ያሳሳተው ሰይጣን ይመጣና አሁንም በተንኮል ስራ ለእግዚአብሔር ካለን ቅንነት ልባችንና ሐሳባችን እንዲጎድል ይፈልጋል። እሱን ደግሞ አለ ጳውሎስ የሰይጣንን ሐሳብ አንስተው፣ የሰይጣንን ሐሳብ እናውቀዋለን፣ የሰይጣንን ሐሳብ እናውቀዋለን። እሱም ክርስቶስን እንዳናውቅ ነው፣ ዋናችንን እንዳናውቅ ነው። እኛ ግን ትኩረታችንን የምናደርገው ዋናችን ላይ ነው፣ ኢየሱስ ክርስቶስ ላይ ነው። ስለዚህ ነገር ግን አለ እባብ በተንኮል ሔዋንን እንዳሳሳታት ሐሳባችሁ ተበላይቶ ምናችሁ ሐሳባችሁ ተበላይቶ። ስለዚህ አሁን ሐሳባዊ ዓለም ላይ ነው የሚሰራው። መንቃት አለበት። ሰይጣን የሚሰራበት ቦታ ሐሳብ ላይ ነው ማለት ነው። ሐሳባችሁ ተበላይቶ ለክርስቶስ ከሚሆን ቅንነት ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ። ምን እላለሁ? እፈራለሁ እንዳይለወጥ፣ ያለን ንጽህና እንዳይለወጥ። የገላትያ ሰዎች በጸጋ ድነው በጸጋ ካመለጡ በኋላ ምን ተፈጠረ? ሕግ መጥቶ ሲሰበክላቸው ሕግም ያስፈልጋል። ጸጋ ብቻ አይደለም፣ የኢየሱስ ሞትና ትንሣኤ ብቻ አይደለም፣ ሕግም መጠበቅ አለብን፣ መገረዝም አለብን ብሎ እንደጨመሩት ምናልባት እንደዛ እንዳትሆኑ፣ በክርስቶስ ላይ አንዳች ነገር እንዳትጨምሩ። የገላትያ ሰዎች ወደ ሕግ ሲመለሱ፣ ቆሮንቶሳውያን ደግሞ ወደ ኃጢአት ነው የተመለሱት። ወደ ኃጢአት እንዳትመለሱ፣ ኃጢአትን እንዳትፈጽሙ፣ ለኃጢአት ሳይሆን ለነጻነት፣ ለጽድቅ፣ ለቅድስና ተጠርታችኋል። እውነቱ የእግዚአብሔር በክርስቶስ ለኛ የገለጠው ነው። ስለዚህ ንጽህና ሐሳባችሁ ተበላሽቷል። ስለዚህ ሐሳብን ነው የሚያበላሸው እንጂ ደግሞ አማርቶ የሆነ ነገርን ዘግቶ የሆነ ነገርን ቆልፎ የሆነ ነገርን ይዞ አንተን ማሰቃየት፣ አንተን ወደ ሲኦል ማውረድ፣ አንተን ወደ ሞት ማውረድ፣ አንተን ወደ መቃብር ማውረድ፣ አንተን ሽባ ማድረግ፣ አንተን እውር ማድረግ ሰይጣን አይችልም። ሐሳብን ግን ሊያበላሽ ይችላል። እንዴት ነው ሐሳብን የሚያበላሸው? እግዚአብሔር ረስተዋል፣ እግዚአብሔር አያውቅም፣ እግዚአብሔር አይወድም፣ እግዚአብሔር አይሰማም፣ እግዚአብሔር አልተቀበለም። አንተ ድነሃል፣ እስኪ ራስን ተመልከተው፣ ምድርን ተመልከተው። ራስን ስታይ እንደዚህ አይነት መላካከት ውስጥ ገባች። የእግዚአብሔር ቃል በቅንነትና በመልካምነት የምታጠናና የኢየሱስ መልካም ደቀ መዝሙር የምትሆን ከሆነ በእነዚህ ሐሳቦች የማሰብበት እውነታ ውስጥ ትገባለህ። ስለዚህ የሰይጣንን ሐሳብ አንስተው ሙሉ ለሙሉ እግዚአብሔር የፍቃዱን ዕውቀት ገልጦልናል። እኛ የሰይጣንን ሐሳብ አንስተውም የእግዚአብሔርን ሐሳብ ደግሞ እናውቀዋለን። የእግዚአብሔር ሐሳብ ለኛ ያለው በጎና ፍጻሜው ያማረ ነው። ድህነታችን በክርስቶስ የተጠናቀቀ ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረክንበት ነው። ስለዚህ እኛ ድነናል፣ እኛ ተቀድሰናል። የጌታ ኢየሱስ ክርስቶስ ስም የተባረከ ይሁን። ስለዚህ ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት፣ ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ አለና ተመልከቱ። አሁን ኢየሱስ ክርስቶስ እንዳዳናቸው ነው የነገራቸው። ነገር ግን ሌላ ነገር እንዳይሰብኳቸው የሚመጣውንም ወይም ያልሰበክነው ሌላ ኢየሱስ ሰብኮ ወይም ያልተቀበለ ያላገኛችሁትን ልዩ መንፈስ ወይም ደግሞ ያልተቀበላችሁት ልዩ ወንጌል ብታገኙ በመልካም ትታገዙ። በቃ ልዩ ወንጌል የሚባል ነገር ልንቀበል አይገባም። ኢየሱስ ክርስቶስ መስቀል ላይ ከሰራው ቁልጭ ካለችው ከእግዚአብሔር ፍቅር በቀር ምንም ነገር ልንመለከት አይገባም። ለሰው ሕይወት ሁሉ ነፃነት ካስገኘችው ከመስቀሉ ስራ በቀር ምንም ልንመለከት አይገባም። ልንሰበከም ልናዳምጥም ልንሰብክም አይገባም። ድህነታችን የመጨረሻ ስለሆነ። ስለዚህ አንድ ክርስቲያን ምንድነው ማድረግ አለበት ብላችሁ ከጠየቃችሁ ይህንን ማድረግ አለበት። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ይህንን ማድረግ አለበት። በድካም ውስጥ ያላችሁ፣ በተስፋ ውስጥ ያላችሁ ይህንን አስታውሱ።
ወንድሞች ሆይ የሰበኩላችሁ ደግሞ የተቀበላችሁ በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩት ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። ይህን ነው በቃ ኢየሱስ ክርስቶስ ስለ ኃጢአት እንደሞተ ተቀበረ። መጽሐፍ እንደሚል በሶስተኛ ቀን ተነሳ፣ ለኬፋም ታየ እያለ ይቀጥላል። ይህንን ማስታወስ፣ ይህንን ማመን፣ ይህንን መመልከት፣ በሰማያዊ ስፍራ ያለውን ማሰብ፣ ወደ ላይ ያለውን ሐሳብና ዕቅድ አንጋጦ መመልከት እግዚአብሔር መልካም ነው። ኢየሱስ ጌታ ነው። ይህንን ሐሳብ፣ ይህንን ፕሮግራም፣ ይህንን ፍቃድ፣ ይህንን ዕውቀት፣ ይህንን የእግዚአብሔርን ሐሳብ ሙሉ ለሙሉ ለወንድሞች ለእህቶቻችሁ ሼር እንድታደርጉ እንድታበረታቱን ይህንን ሚዲያ ደግሞ ለብዙዎች እንዲደርስ ሼር በማድረግ ሰብስክራይብ በማድረግ እንድትተባበሩን በጌታ ፍቅር እጠይቃችኋለሁ። ተባረኩልኝ። ጸጋና ሰላም ከሁላችሁ ጋር ይሁን። ሻሎም